ሰላም አድማጭ ተመልካቾቻችን ከአክብሮት ጋር ወገናዊ ሰላምታችን በያላችሁበት ይድረሳችሁ። ይህ በዓለም አቀፍ የፋኖ አስተባባሪ ኮሚቴ እየተዘጋጀ የሚቀርበው የማይጠይቅ ትውልድ በሚል አብይ ርዕስ ስር በተከታታይ የምናቀርበው ዝግጅታችን ነው። የአማራ ሕዝብ ዘመን ያዘመናቸውና ጊዜ የሰጣቸው ገዢዎች ባለፉት 50 ዓመታት በትከሻው ላይ ተጭነው የሐሰት ትርክት ፈጥረው ያልሰራውን ሰርቷል ያላለውም ብሏል በሚል አገር አቅንቶና ድንበር ጠብቆ ኢትዮጵያን እንደ አንድ ነፃ ሀገር በልህቀት ያቆያትን ነገድ ባይተዋር በማድረግ ፍትህ ተነፍጎት በአገሩ መጻተኛ አድርገውት ቆይተዋል። ይህም የሆነው መጠየቅ የሚገባው ትውልድ ባለመጠየቁ በኢትዮጵያዊነት ተሸብቦ ለማንነቱና ለህልውናው ሳይታገል በመቆየቱ ነው። ዛሬ ዕድሜ ለፋኖ የህልውናውን ትግል አርማ ከፍ አድርጎ በማውለብለብ ትግሉን ወደ አዲስ ምዕራፍ አሸጋግሮታል። ይህ ዝግጅታችንም የተዛባ ታሪክን በማቃናት አማራው ለህልውናውን የሚያደርገውን ትግል በመረጃና በማስረጃ የተደገፈ ዝግጅት ማቅረብ ነው። በዝግጅታችን የዘውትር ተባባሪያችን ፕሮፌሰር ሀብታሙ ተገኘን ይዘን ቀርበናል። የመወያያ ርዕሳችን የሰፈራ ቅኝ ግዛትና የባህል ድምሰሳ የሚል ነው። በዝግጅታችን መጨረሻ የመዳበሪያ ሀሳቦች ይኖሩናል። አብራችሁን ቆዩ። ፕሮፌሰር መስመሩ ያንተ ነው፣ መቀጠል ትችላለህ። አመሰግናለሁኝ ዶክተር ጋሻው። በድጋሜ በተመሳሳይ ርዕስ ስለተገናኘን በጣም ደስ ብሎኛል። እንደው የጻፍኩትን እንደ ከዚህ በፊት አንዳንድ እንዳቀረብኳቸው ዝግጅቶች በጽሁፍ ስለከተብኩት አነበዋለሁኝ። ከማንበብ በፊት ግን እንደው ስለ ርዕሱ እና ስለ ገፊ መነሻ ምክንያቱ አንዳንድ መንደርደሪያ ሀሳቦች ለመናገር እፈልጋለሁኝ። እንግዲህ የሰፈራ ቅኝ ግዛት እና የባህል ድምሰሳ የሚል ነው ርዕሱ። ለዚህ ርዕስ ምክንያት የሆነው አሁን ሰሞኑን በኢትዮጵያ የሚደረገው አማራነት ነው በተባለው ባህል ላይ የተጣለውን እገዳ ምክንያት በማድረግ ነው እና ብዙ ሰዎች በጣም ሲገረሙ፣ አንዳንዶች አዝነው ተመልክተናል። ለረዥም ዘመን ሲከበር የኖረው የኢትዮጵያውያን መገለጫ የሆነው የመስቀል ደመራ በዓል፣ የዘመን መለወጫ በዓል ኦልሞስት ከዚህ በፊት ሲከበር ከነበረው አከባበር ለየት ያለ ሕግ ሁላ እስከ ማውጣት ደርሰዋል እና ሰው ስለሚለብሰው ልብስ፣ ሰው ስለሚይዘው ባንዲራ ብቻ ሳይሆን ስለሚለብሰው ስለ ልብሱ መያዝ ስለሚችለው ስዕለ አድህኖ የቅዱሳንን ስዕል በሚመለከትም ዝርዝር የሆነ ሕግ አውጥተው እነሱ በሚፈልጉት መልኩ መከበሩ እንኳ እስከማይታወቅ ድረስ በጣም የደበዘዘ ክብረ በዓል እንዲደረግ አድርገዋል። በተቃራኒው ደግሞ የእኛ ባህል የሚሉትን የእሬቻን ባህል በመንግስት ድጋፍ ከፍ አድርገው ሲያከብሩት አይተናል እና ለብዙ ሰው ይሄ ግራ የገባው ነገር ነው። በጣም የተደናገረበት ነገር ሆኖ አይተነዋል። ነገር ግን እነዚህ የኦሮሞማ የሚባሉት ኃይሎች ወደ ሀገራችን ከመጡ ጊዜ ጀምሮ ሲፈጽሙት የኖሩት ነው እና ምንጩ ምን እንደሆነ እንዲህ ያለ በነባሩ ሕዝብ ማንነት ላይ በነባሩ ሕዝብ ተቋም ላይ እንዲህ ያለ ስር የሰደደ ጥላቻ ከምንድን የመጣ ነው? በሌሎች ነገዶች ላይ እንደዚህ ያለ ጥላቻ አናይም። ይሄ የኦሮሞማው ኃይል ነው እንደዚህ ያለ የመረረ ጥላቻ ያለው ከኢትዮጵያዊነት ጋር ፍጹም የማይታረቅ ቅራኔ የገባ ኦሮሞማ ነው እና ይሄ ምንድን ነው ምክንያቱ የሚለውን ለማስረዳት ነው፣ ሰው ይህንን እንዲያውቀው። የዚህ ባለፈው የሰራነው ፕሮግራም የባህል ጦርነት ነው ብለናል። አሁን በአማራ ሕዝብ ላይ የታወጀው ጦርነት የባህል ጦርነት ነው ብለን ገልጸነዋል እኛ። ይሄ በዚህ በሃይማኖታዊ በዓላት ላይ የብዙ ሚሊዮን ኢትዮጵያውያን መገለጫ የሆነው የደመራ በዓል፣ የዘመን መለወጫ በዓል እዚህ ላይ የተፈጸመው ይህንን ባህሉን ዝቅ የማድረግ ባህሉን የማጥቃት የመገደብ ተግባር
የዚያ የባህል ጦርነቱ አካል ነው ብለን ነው የምንወስደው። ባለፈው የጭካኔያቸው ምንጭ ምን እንደሆነ አይተናል። ምን አይነት ጦርነት እንደሆነ አይተናል። እና ይሄ ዛሬ የምናቀርበው ፕሮግራም የዚያ ተከታይ እንደሆነ ያንን የሚያዳብር እንደሆነ በዚህ ደረጃ እንዴት በአንድ ሀገር ሰዎች መካከል እንዲህ ያለ ጭካኔና እንዲህ ያለ ጥላቻ እንዴት ሊኖር ይችላል የሚለውን ለመመለስ ነው። እንግዲህ ይህንን ማብራሪያ ከሰጠው በኋላ ቀጥታ ወደ ንባቤ እሄዳለሁኝ። የሰፈራ ቅኝ ግዛት፣ የባህል ድምሰሳና የዘር ማሳሳት በዓለም ታሪክና በኢትዮጵያ ነው የሚለው የማቀርበው ጽሑፍ ባለፈው ያቀረብነውን ትንሽ ለማስታወስ ያህል ተደጋግሞ መነገር ያለበትም ስለሆነ አድማጮችን አስታውሳቸዋለሁኝ። ባለፈው ያቀረብነውን ትንሽ ራቅ ያለ ነው። ስለዚህ እንደገና ማስታወስ ያስፈልጋል። ጊዜው ስለራቀ ብቻ ሳይሆን ተደጋግሞ መነገርም ያለበት ነገር ስለሆነ እንደገና አስታውሳችኋለሁኝ። ባለፈው ዝግጅታችን የኦሮሞ ታጣቂዎች ጾታና ዕድሜ የታጠቀና ያልታጠቀ ሳይመርጡ የአማራውን ሕዝብ እንደሚገድሉ አይተናል። ይህ አጋንንታዊ መንፈስ ያደረባቸው ወራሪ የኦሮሞ ታጣቂዎች በአማራው ሕዝብ ላይ የሚፈጽሙት የጭካኔ ግድያ የሰው ልጅ በአሁኑ የሚያምር አካላዊ ቁመናው በምድር ላይ መኖር ከጀመረ ጀምሮ በተለይም ደግሞ የዓለም ታሪክ መመዝገብ ከተጀመረ ወዲህ በአፈጻጸሙ አረመኔያዊነት ታይቶና ተሰምቶ እንደማይታወቅ አይተናል። በተጨማሪም ለዚህ የጭካኔ ግድያ ዋና መሰረቱ ከጥንት የተወረሰ ገዳ የተባለው አጋንንታዊ የወረራ፣ የሰለባ፣ የዘረፋ፣ የደም ማፍሰስና የሞት ባህል እንደሆነ አይተናል። ገዳ የአማራን ደም ማፍሰስን፣ የአማራን አገር መውረርን፣ የአማራን የግል አጽመ ርስትና የግል ንብረት መውረስን እንደ ስልጣን መስፈርት እንደሚያይ በሰፊው አይተናል። የኦሮሞ ታጣቂዎች የአማራን የግል አጽመ ርስት ለመጀመሪያ ጊዜ የረገጡበት ቀን የአማራና የአጠቃላይ የኢትዮጵያ የቁልቁለት የታሪክ ምዕራፍ የተጀመረበት ነው ብለናል። ይህ የተረገመ ቀን ለአማራ ሕዝብ የሐዘን፣ የመከራ፣ የውድቀት፣ የቁጭትና የውርደት ቀን ነው። የኦሮሞ ሕዝብ ወደ አማራ ሀገር የገባበት ቀን በኢትዮጵያና በአማራ ሰማይ የሞት፣ የርኩሰት፣ የኃጢአት፣ የጥፋትና የእልቂት ደመና ያጠላበት ክፉ ቀን አድርገን እናየዋለን። ከዚህ ጊዜ ጀምሮ የአማራ ሕዝብ ማህበረሰባዊ ጤናውን፣ ሰላሙን፣ ደስታውን አጥቶ የወከባና የሐዘን፣ የውርደትና የቁጭት የእንጉርጉሮ ኑሮ እየኖረ እነሆ 450 ዓመት ተቆጥሯል። እነዚህ ለአማራ ሴቶችና ሕፃናት እንኳ የማይራሩ ሽማግሌዎችን የማያፍሩ አረመኔያዊ ወራሪዎች ወደ አማራው ሀገር በአንድ የተረገመ ቀን ድንበር አፍርሰው ከመምጣታቸው በፊት በአማራ ሀገር ሴት ወይዘሮ በጨረቃ ወንድ አጃቢ ሳይከተላት ያለምንም ፍርሃት ከስፍራ ስፍራ ትንቀሳቀስ ነበር። እኒህ አረመኔ የአማራ ሴቶችንና ሕፃናትን የሚገድሉ በአንድ በተረገመ ቀን ወደ አማራ ሀገር ከመምጣታቸው በፊት የአማራ አጽመ ርስት ወንጌል፣ ሰላም፣ ፍቅር የሚሰበክበት እግዚአብሔር የሚመለክበት ፍጹም ሰላም፣ ፍጹም መንፈሳዊነትና ፍጹም ፍቅር የሰፈነበት ነበር። የአማራ ሀገር የነቆዩ አባ ዳንኤል በሰማያዊት ኢየሩሳሌም፣ በኤዶም ገነት፣ በምድራዊት ኢየሩሳሌምና በመንግሥተ ሰማያት የመሰሉት የሃይማኖት የደጎች አገር ነበር። የአማራ ሀገር እንደነ አባ ጊዮርጊስ ዘጋስቻ፣ እንደነ አባ ኢየሱስ ሞዓ ዘደብረ ሐይቅ እስጢፋኖስ ያሉ ለሰማዩም ለምድሩም የከበዱ ለሕዝባቸው መንፈሳዊ ሕይወት የሚጨነቁ የበግ ለምድ ለብሰው በወርቅና በብር ገበታ የተደጎሱና ያጌጡ መጽሐፍት ያወረሱን የታላላቅ መንፈሳዊ አባቶች አገር ነበር። በአጋንንታዊው የገዳ የጽልመት የሞትና የክፋት ባህል እየተመሩ በአንድ በተረገመ ቀን የኦሮሞ ታጣቂዎች ድንበር አፍርሰው የአማራውን አገር ከረገጡ በኋላ የሲኦል በር በአማራ የግል አጽመ ርስት ተበርግዶ ተከፈተ። የአማራ ሕዝብ እንደ ቤተ መቅደሱ የሚያያቸው ሸዋ፣ ፈጠጋር፣ ደዋሮ፣ በጥራሞራ፣ አርዕኝ፣ ገኝ፣ ገንዝ፣ ዳሞት፣ ቢዛሞ፣
እነ አርያ፣ ቤተ አማራ፣ ጋፋት፣ ወጂና ሌሎችም አጽመ ርስቶች ወደ ደም ውቅያኖስነት ተቀየሩ። በሰማያዊት ኢየሩሳሌም በኤዶም ገነትና በመንግሥተ ሰማያት የተመሰሉት የአማራ አጽመ ርስቶች ራሳቸውን መከላከል በማይችሉት የአማራ ሴቶች፣ የአማራ ሕፃናትና አዛውንቶች ደም አበላ ተጠመቁ። መሬቱ በደም ረሰረሰ። ወንጌል የሚሰበክበት፣ ቅዳሴ የሚቀደስበት፣ ቅኔ የሚቀኝበት የአማራ አጽመ ርስት የዋይታ፣ የወከባ፣ የሞትና የጽልመት ስፍራ ሆነ። ተራራውን፣ ሸንተረሩንና ሜዳውን የአማራ ሬሳ ነዶ ሞላው። አብያተ ክርስቲያናት ተዘረፉ፣ ተቃጠሉ። የአማራ ንብረት ተዘረፈ። የአማራ የቤት እንስሳት በገፍ ተነዱ። አማራ እንደ ቤተ መቅደሱ ከሚያየው ቋንቋው፣ ባህሉ፣ ማንነቱ ተወልዶ ካደገበት አጽመ ርስቱ ተፈናቀለ። ዘር አጥፊ ወራሪዎች ነባሩን የአማራ ሕዝብ ገሚሱን ገለው፣ ገሚሱን አፈናቅለው፣ ከመፈናቀልና ከሞት የተረፈውን ደግሞ አቀላቅለው ባህሉን ደምስሰው በማጥፋት በአማራ ሕዝብ የግል አጽመ ርስት ያለምንም ተጠያቂነት እንደ ዋርካ ሰፍተው ተንሸራሽተው እየዘነጡ ተቀመጡ። ዘር አጥፊ የኦሮሞ ወራሪዎች በአማራ ባንዳዎች እየታገዙ በአጋንንታዊው የሞት፣ የጽልመት፣ የወረራና የሰለባ ባህል እየተመሩ አማራን ርስቱን ቀምተው ርስት አልባ ለማኝ አደረጉት። አገሩን ቀምተው አገር አልባ አደረጉት። ክብሩን ገፈው ክብረ ቢስ አደረጉት። አማራን በገዛ አጽመ ርስቱ መጻተኛና ባይታወር አደረጉት። ዘር አጥፊ ወራሪዎች ደግሞ በጌትነት እንደ ዋርካ ሰፍተው አዛዥ ናዛዥ ሆነው ተደላድለው እየፈለጡና እየቆረጡ በአማራ የግል አገር፣ በአማራ የግል አጽመ ርስት ተደላድለው ተቀመጡ። በባለፈው ዝግጅታችን ፋኖ የሚዋጋው ከላይ የገለጥነውን አጋንንታዊ ባህል ወራሽ ከሆነ ምንም አይነት የሞራል ልጓም ከሌለው ጾታና ዕድሜ ሳይለይ የታጠቀና ያልታጠቀ ሳይመርጥ በጅምላ ከሚገድል አማራን ያለ ምክንያት በጭካኔ በመግደል በግድያው ከሚደሰት አማራን እንደ ስፖርት እንደ መዝናኛ የሚገድል አማራን መግደል እንደ ተራ የተፈጥሮ ሁነት ከሚያይ የጽልመትና የክፋት የኦሮሞማ ኃይል እንደሆነ አይተናል። ከዛሬ 450 ዓመት በፊት በአንድ የተረገመ የሐዘንና የቁጭት ቀን የተጀመረው የዘር ጥቃት በመንግስት ድርጅታዊ አቅም እየታገዘ በሕገ መንግስት እየተመራ አሁንም ተባብሶ እንደቀጠለ ነው። ፋኖ የሚዋጋው ይህንን 450 ዓመት አብሮን የኖረ መከራ፣ የዘር ጥቃት፣ ውርደት፣ ከርስት መፈናቀልን በዘላቂው ለማስወገድ እንደሆነ ገልጸናል። ፋኖ የሚዋጋው ይህን 450 ዓመት የተጠራቀመውን እንደ ራስ ደጀን ተራራ የተቆለለውን እድፍና ቆሻሻ ለማጠብ የአማራን የፍትህ ጥያቄ በከበረ መስዋዕትነት ለመመለስ ነው። ፋኖ የሚዋጋው ለ450 ዓመት ያለማቋረጥ የሚያነባውን አማራ እንባ ለማበስ የአማራ ሴቶችንና ሕፃናትን የዋይታና የሰቆቃ ምንጭ የሆነ አጋንንታዊ ኃይል ለአንዴና ለመጨረሻ ጊዜ ከአማራው የግል አገር፣ ከአማራው የግል አጽመ ርስት፣ ከአማራው የግል ቤት ከስሩ ነቅሎ ጉቶውን አፍልሶ ለመጣል ነው። በተጨማሪም በጸረ አማራ ኦሮሙማ ኃይልና በአማራ ሕዝብ መካከል የሚደረገው ጦርነት የእርስ በርስ ጦርነት እንዳልሆነ በአጽንኦት ገልጸናል። በጸረ አማራ ኦሮሙማ ኃይልና በአማራ ሕዝብ መካከል የሚደረገውን ጦርነት የወንድማማቾች ጦርነት አድርጎ ለማየት እንደማይቻል ምንጭ ጠቅሰን አስረድተናል። ጦርነቱ የፖለቲካ ቅራኔ የፈጠረው ጦርነት ሳይሆን የርዕዮተ ዓለምና የባህል የኦሮሙማው ኃይል አማራን ለማጥፋት፣ አማራ ደግሞ ላለመጥፋት አልሞት ባይ ተጋዳይ ሆኖ የሚደረገው የሞት ሽረት ጦርነት እንደሆነ አይተናል። ጦርነቱ ምንም ሊታረቅ የማይችል ፍጹም ተቃራኒ ርዕይ ባላቸው ዘይትና ውሃ በሆኑ አይን ላይን ለመተያየትና በአንድ ሀገር አብረው በሰላም ለመኖር በማይችሉ ጠላቶች መካከል የሚደረግ የባህል ጦርነት መሆኑን አስረድተናል። ጦርነቱ በነባር ኢትዮጵያዊው የአማራ ሕዝብና ኢትዮጵያዊነትን ባልተዋህዳቸውና ኢትዮጵያዊነትን ከልባቸው በሚጠየፉና ባልተቀበሉ የኢትዮጵያም የአማራም ደመኛ ጠላቶች በሆኑ በአዳን መካከል የሚደረግ ጦርነት እንደሆነ ገልጸናል። በኦሮሞማ ኃይል የሚደረገው ጦርነት ዋና ዓላማ
አማራን አማራነትንና ዋናውን የኢትዮጵያን ባህል እሴትና የታሪክ መዘክር ከጥንት የተወረሰን ማንኛውንም አይነት ተቋም ለማፈራረስ እንደሆነ አይተናል። አልሞት ባይ ተጋዳይ የሆነው የአማራ ህዝብ ብቸኛ የህሉና ዘብ የሆነው የፋኖ ህዝባዊ ኃይል ዋና ዓላማ ሞት የታወጀበትን የአማራ ህዝብ በተለይም ደግሞ ራሳቸውን መከላከል በማይችሉ ሴቶችና ህፃናት በንጽህና በቅድስና በድንግልና በሚኖሩት መነኮሳት ላይ የሚፈጸመውን የጅምላ ግድያ ለማስቆም የአማራንና የኢትዮጵያን ህልውና ቅርስ እሴትና የታሪክ መዘከር ከጨርሶ መጥፋት ለመታደግ እንደሆነ አይተናል። በአማራው የግል አጽመ ርስት በአማራው የግል ቤትና በአማራው የግል ሀገር እንደ ዋርካ ሰፍተው እየዘነጡ የሚኖሩት የኦሮሞማ መሪዎች ለአማራና ለኢትዮጵያ ያላቸው ስር የሰደደ ወደ ሃይማኖትና ወደ አምልኮ ስርዓት ከፍ ያደረጉት ጥላቻ ምክንያቱ ለኢትዮጵያ ፍጹም ባዕድ በመሆናቸው ኦሮሞማና ኢትዮጵያዊነት አጥፊና ጠፊ ዘይትና ውሃ ብርሃንና ጨለማ የሆኑ ማንነቶች በአንድ ሀገር ቀርቶ በተለያየ ዓለማት መኖር የማይችሉ ማንነቶች እንደሆኑ ይህም የኦሮሞማ መሪዎች በግልጽ የሚመሰክሩት እንደሆነ የሌንጮ ለታን ንግግር በአብነት ጠቅሰን አስረድተናል። በአንድ የተረገመ ቀን ወደ ኢትዮጵያ ወደ አማራው ሀገር ድንበር አፍርሰው ከመግባታቸው በፊት ከ1000 ዓመት በፊት ጀምሮ ሲከበር የኖረውን አሁንም በሚከበረው በመስቀል ደመራና በአዲስ ዓመት አከባበር ላይ የኦሮሞማ መሪዎች የጣሉት እገዳ በአማራ ህዝብ ላይ ያወጁት ጦርነት ዋናው ዓላማ ምን እንደሆነ በግልጽ ያሳያል። የአማራን መሬት በወረራ ሲወርሱ አብረው ከአማራ ህዝብ የወረሱትን የእሬቻ ባህል በማክበር ስም ኦሮሞማዎች ወደ ኢትዮጵያ ከመምጣታቸው በፊት ለ1000 ዓመት ገደማ የአማራ ህዝብ የማንነቱ መገለጫ ሆኖ በኖረው አገራዊ ባህል ላይ የጣሉት እገዳ አሁን እየተደረገ ያለው ጦርነት በወንድማማቾች መካከል የሚደረግ የእርስ በርስ ጦርነት ሳይሆን ፍጹም ተቃራኒና የማይታረቅ እሴት ባህልና ርዕይ ባላቸው ጠላቶች መካከል የሚደረግ የባህልና የርዕዮተ ዓለም ጦርነት እንደሆነ በአብነት ሊጠቀስ ይችላል። ስለዚህ ይህ የዛሬ ዝግጅታችን የባለፈው ዝግጅታችን ቀጣይ አካል ነው። ይህንን ካልኩ በኋላ እንግዲህ ይህ ባለፈው ያቀረብነውን በአጭሩ ለማስታወስ ያህል ነው። ለመሆኑ በእውነት ኢትዮጵያዊ አይደላችሁም ሳይባሉ ሁላችንም እንደምናውቀው ኢትዮጵያዊ አይደለንም ነው ያሉት። አማራው አገር አማርኛ ተፈጠረበት ጋፋትኛ ተፈጠረበት አገር ላይ እንደ ዋርካ ሰፍተው ተቀምጠው አማራው በፈጸማችሁት ወንጀል ካሳ ከፍላችሁ ሀገራችሁን ፈልጋችሁ ሂዱ ሳይል 450 ዓመት በደል የተፈጸመበት አማራ በደሉን ሲችለው ለምንድን ነው እነዚህ ሰዎች ጌትነታቸውንና ጥጋባቸውን መቻል ያቃታቸው? ኢትዮጵያዊ አይደላችሁም ሳይባሉ ቀድመው እነሱ ኢትዮጵያዊ አይደለንም ያሉበት ምክንያት ምንድን ነው? ለመሆኑ ከሌላው ህዝብ በተለየ ስለ ኩሽ በተደጋጋሚ የሚያወሩትስ ነገር ምንድን ነው? ምንጩ የኢትዮጵያን ባህል መቀበል በተለይ አማራነት ነው ያሉትን ባህል ለምንድን ነው በዚህ ደረጃ ወደ አምልኮ ስርዓት ከፍ ባለ ደረጃ ወደ ሃይማኖት ከፍ ባለ ደረጃ የሚጠሉበት ምክንያት የሚለውን መልስ እንዲሆን ያዘጋጀሁት ፕሮግራም ነው። እንግዲህ ይሄ ወደ ምን ይወስደናል? ወደ 16ኛው መቶ ክፍለ ዘመን ነው። የግድ የነዚህ የኦሮሞማዎች አመጣጥ ህዝባችን ነው የሚሉት የኦሮሞ ህዝብ ወደ ኢትዮጵያ እንዴት እንደገባ መመርመር የግድ ይላል። ይሄንን ለመረዳት እንግዲህ ያንን ለመመለስ ነው ይሄንን የጻፍኩት። የኦሮሞማ መሪዎች የባዕድነት ስሜት የተፈጠረባቸው ወደ ኢትዮጵያ የመጡበት ምክንያት ጊዜና ሁኔታ ከሌሎች ኢትዮጵያውያን በፍጹም የተለየ ስለሆነ ነው። ጌታቸው ኃይሌ ለኦሮሞ ህዝብ በተለየ ታሪክ የተጻፈበትን ምክንያት እና የኦሮሞ ህዝብ ከሌሎች ኢትዮጵያውያን የተለየ የሆነበትን ምክንያት እንደሚከተለው ያብራራሉ። ይህንን ማብራሪያ የሰጡት አባባህሬና ድርሰቶቻቸው በሚለው መጽሐፍ ላይ ነው። እንዲህ ይላሉ። የኦሮሞ ዜና ለምን ተጻፈ?
የኦሮሞ ታሪክ ለምን አባባህሪ ለምንድን ነው የጻፉ? ከሌሎች ነገዶች በተለየ የኦሮሞ ህዝብ ታሪክ በደንብ ተሰንዶ የተጻፈ ነው። ለምንድን ነው ያ የሆነበት? ስለ አማራ አልተጻፈም፣ ስለ አገው አልተጻፈም፣ ስለ ትግሬ አልተጻፈም፣ ስለ አጋዚያን አልተጻፈም። የእነዚህ ሰዎች ታሪክ በተለየ ትኩረት የሳበበት ምክንያት ምንድን ነው የሚለውን ጥያቄ አንስተው የሚከተለውን መልስ ይሰጣሉ። ኢትዮጵያ ልዩ ልዩ ቋንቋ የሚናገሩ የብዙ ነገዶችና ጎሳዎች አገር ሆና ሳለ በግዕዝ ስላንዳቸውም ተለይቶ ኦሮምኛ ስለሚናገሩ ኢትዮጵያውያን የተጻፈውን ያህል አልተጻፈም። ከሌሎች ይልቅ ስለ ኦሮሞ በይበልጥ ለማወቅ የቻልነው በምን ምክንያት ነው? በሌላ አነጋገር ታሪክ ጸሐፊዎቻችን ስለ ሌሎች ጎሳዎች ያንን ያህል የግል ዜና ያልጻፉልን ለምንድን ነው ብለው ይጠይቁና ራሳቸው የጠየቁትን ጥያቄ እንደሚከተለው ይመልሱታል። መልሱ ቀላል ይመስለኛል። ጸሐፊዎቻችን ስለ ሌሎች ጎሳዎች ብዙ ያልጻፉልን የመጻፍ ፍላጎት ሳይኖራቸው ቀርቶ ሳይሆን ስለነሱ ብዙ የሚያውቁት ስለሌላቸው ነው። ሌሎች ጎሳዎች ወይም ነገዶች ኢትዮጵያውያን የሆኑት ታሪክ ጸሐፊዎቻችን ከመገኘታቸው በፊት ነው። ጸሐፊዎቹ እነዚህን ጎሳዎችና ነገዶች ኢትዮጵያ ውስጥ አገኟቸው እንጂ ወደ ኢትዮጵያ እንዴትና በየት በኩል እንደመጡ አላዩም፣ ያየም አላገኙም። እንዲህ ከሆነ ስለማያውቁት ነገር ምን ብለው ይጻፉልን? የኢትዮጵያውያን አባታቸው ኢትዮጲስ ይባል ነበረ። የነገደ ዮቅጣን የነገደ ኩሳ ልጆች በዚህ ወጥተው በዚህ ወርደው ኢትዮጵያ ሰፈሩ ወዘተ የሚሉ ታሪኮች ሁሉ ያላየ ያልሰማ የነገረን ገና የምርምር ማስረጃ ያልደገፋቸው ከአፍ ወደ አፍ የተላለፉ ቅርሶች ናቸው። የአንድ ሰው የአንድ ዘመን ጣፋጭ ፈጠራ ሊሆኑ ይችላሉ። ብዙ የአፍ ታሪኮች በምርምር መስቀለኛ ጥያቄ ሲወጠሩ በድቡሽት ላይ እንደተሰራ ቤት ይንኮታኮታሉ። ቅርሶች ስለሆኑ ግን ከመዝገብ አይፋቁም። ስለ ኦሮሞዎች የምናውቀው ከዚህ በፍጹም የተለየ ነው። ምክንያቱም ስለነሱ የተጻፈው ወደ መሃል ኢትዮጵያ ሲገቡና ከገቡም በኋላ ምን እንዳደረጉ ባዩ የአይን ምስክር ታሪክ ጸሐፊዎች ነው። የዜናሁ ለጋላ ደራሲ ክፍል 5 ላይ ይጠቅሳሉ። ከአባባህሪ ጥቅሱ እንዲህ ይነበባል። እንደዚሁ ባሊን መውጋት በጀመረበት ጊዜ የተገዘረው ሉባ ሜልባህ ይባላል። የአባቱን ስም አላውቅም፣ ምክንያቱም የሚነግረኝ የለም ያሉትን እዚህ ላይ እናስታውስ ይላሉ። እንግዲህ ይሄ ነው የተጻፈበት ምክንያት። ባዕድ ህዝብ ስለሆነ፣ ወራሪ ስለሆነ፣ ኢትዮጵያዊ ነባር ህዝብ ስላልሆነ ነው። ሌሎች ኢትዮጵያውያን ግን ከጥንት ጊዜ ጀምሮ እዚያው መሬቱ ላይ ስለነበሩ የኢትዮጵያ መንግስት መጥቶ እየሰፋ ከአክሱም ጀምሮ በኢትዮጵያ መንግስት ጥላ ስር ሆኑ። መንግስት ፈጥረው እዚያው መሬቱ ላይ በቅለው መሬቱ ላይ አደጉ ነው መልሱ። ይሄ ነው። የእነዚህኞች ግን በወረራ በሰለባ የመጡ ባዕድ መሆናቸው በባዕድነት በወራሪነት ወደ ኢትዮጵያ ሲገቡ የነበሩ ጸሐፊዎች ጻፉልን ነው። ስለዚህ ኢትዮጵያ ለኦሮሞ በዚያ ጊዜ ለነበሩት የበረይቱማና የቦረን ጎሳዎች ትላልቅ ጎሳዎች ናቸው። በሁለት ጎሳ ትላልቅ ጎሳዎች የተከፈሉ ናቸው። በእነዚህ ጎሳዎች ስር ብዙ ንዑሳን ጎሳዎች አሉ። እንደሚታወቀው ኢትዮጵያ ለእነዚህ ጎሳዎች ወይም ለኦሮሞዎች አሁን ኦሮሞ ለምንለው የቅኝ ግዛት ሀገራቸው ናቸው። የትውልድ ሀገራቸው የርስት ሀገራቸው ሳይሆን የቅኝ ግዛት ሀገራቸው ነው። እንግዲህ ይሄ በአማራ ላይ እና አማራነት ነው ባሉት ባህል ላይ የመረረ ወደ ሃይማኖት ከፍ ያደረጉት ወደ አምልኮ ስርዓት ከፍ ያደረጉት ጥላቻ ምንጩ ይሄ ነው። ወደ ኢትዮጵያ ሲመጡ በባዕድነት በወራሪነት ኢትዮጵያ ተሰርቶ ያበቃ አገር የራሱ ትርክት የፈጠረ የራሱ ስርዓተ መንግስት ያለው የራሱ ሃይማኖት ያለው የራሱ ወግ ስርዓት ያለው አገር በዓለም መድረክ የታወቀ ኢትዮጵያ የሚባል ማንነት ያለው ህዝብ ነው ያገኙት። ሌንጮ ባቲ ባለፈው ባቀረብነው ዝግጅታችን ላይ እንደጠቀስ ነው ራሳችንን ኢትዮጵያዊነት ውስጥ ፈልገን አጣ ነው ያለበት ምክንያት ይሄ ነው።
አገሩ ተሰርቶ ጠበቃቸው። ስለዚህ ኢትዮጵያዊነት እንዲሰማቸው አማራነትና ኢትዮጵያዊነትን ይገልጻሉ የሚባሉትን ማንኛውንም አይነት ማንነቶች የሚያጠፉበት ምክንያት ይሄ ነው። አዲስ ትርክት የሚፈጥሩበት ምክንያት ይሄ ነው። እንግዲህ ማንበቤን እቀጥላለሁ። የበረቱማና የቦረን ጎሳዎች በኢትዮጵያ ያደረጉት ወረራ፣ የመሬት ንጥቂያና ሰፈራ፣ ይህንንም ተከትሎ በነባር ኢትዮጵያውያን ላይ ያደረሱት የዘር መሳሳትና ጨርሶ መጥፋት የአውሮፓ ቅኝ ገዢ ሰፋሪዎች በሰሜንና ደቡብ አሜሪካ፣ በደቡብ አፍሪካ እና በአውስትራሊያ በቅኝ በያዙት መሬት ሲሰፍሩ በቀዳሚ ሕዝቦች ላይ ከደረሰው የዘር መሳሳትና የባህል ድምሰሳ ታሪክ ጋር በሶስት ዋና ዋና ምክንያት ተመሳሳይ ሆኖ እናገኘዋለን። አንደኛውና ዋናው ምክንያት የኦሮሞ ጎሳዎች ያካሄዱት ወረራ አውሮፓውያን እንዳደረጉት ሰፈራንና የመሬት ንጥቂያን ያካተተ መሆኑ ነው። አውሮፓውያን በቅኝ ገዢነት የተስፋፉትና በቋሚነት የሰፈሩት ነባር ሕዝቦችን በመግደል በማፈናቀልና በማሳደድ በኃይል በወሰዱት መሬት ላይ ነው። የኦሮሞ ጎሳዎች የሚፈልጉት ለከብቶቻቸው የግጦሽ መሬት ነበር። ነገር ግን ክፍት መሬት ስላልነበረና አብዛኛው መሬት ከብዙ ሺህ ዓመታት በላይ ረግተው በእርሻ በሚተዳደሩ ነባር ኢትዮጵያውያን በአጽመ ርስትነት የተያዘ ስለነበረ የኦሮሞ ጎሳዎች መሬት ማግኘት የሚችሉት ነባር ኢትዮጵያውያንን በማፈናቀልና ይዞታቸውን በኃይል በመቀማት ብቻ ነበር። አውሮፓውያን እንዳደረጉት የኦሮሞ ጎሳዎችም በተመሳሳይ አማራንና ሌሎችንም ነባር ኢትዮጵያውያን ቋንቋቸውን፣ ባህላቸውን እና ማንነታቸው ተወልዶ ካደገበት ከአጽመ ርስታቸው አፈናቅለው ለራሳቸው ሰፈሩበት። ሁለተኛው ምክንያት የአውሮፓና የኦሮሞ ተስፋፊ ሰፋሪ ቅኝ ገዢዎች በነባር ሕዝቦች ላይ ያደረሱት የዘር መሳሳትና የባህል መደምሰስ ነው። የአውሮፓ ሰፋሪ ቅኝ ገዢዎች ባህላቸውን፣ ሃይማኖታቸውንና ቋንቋቸውን ከሞት ከተረፉት ነባር አሜሪካውያን ላይ በመጫን የነባር ሕዝቦችን ባህል፣ ማንነትና ቋንቋ እንዲጠፋ አደረጉ። የአውሮፓ ቅኝ ገዢ ሰፋሪዎች እንዳደረጉት የኦሮሞ ሰፋሪ ቅኝ ገዢዎችም የሚገድሉትን ገድለውና የሚያፈናቅሉትን አፈናቅለው ከሞትና ከስደት የተረፈውን ነባር የኢትዮጵያ ሕዝብ ደግሞ የሞጋሳ ልጅ አድርገው በብዙ ሺህ ዓመታት ያዳበረውን ባህሉን፣ ማንነቱንና ቋንቋውን አጥፍተው የራሳቸውን ባህል፣ ቋንቋና ማንነት እንዲቀበል አድርገው አጠፉት። በተቃራኒው ደግሞ የኦሮሞ ቁጥር፣ ቋንቋና ባህል አደገ። የኦሮሞ ጎሳዎች ያደረጉትን የቅኝ ግዛት ወረራ ከሁሉም በላይ ልዩ የሚያደርገው ይሄ ነው። በተባበሩት መንግስታት የሳይንስ የትምህርትና የባህል ድርጅት ወይም በእንግሊዝኛው ምህጻረ ቃል ዩኔስኮ ጥናት መሰረት በኢትዮጵያ በአጠቃላይ 28 የጠፉና በመጥፋት ላይ ያሉ ቋንቋዎችና ነገዶች አሉ። ነባር ኢትዮጵያውያን የዘር መሳሳትና ጨርሶ የመጥፋት ዕጣ ፈንታ የገጠማቸው ሰፈራን ባካተተው በኦሮሞ የቅኝ ግዛት መስፋፋት ምክንያት ርስታቸው ስለፈለሰና የሞጋሳ ልጅ ስለሆኑ ነው። በመስከረም ወር 2007 ዓ.ም የተባበሩት መንግስታት ድርጅት ጠቅላላ ጉባኤ የነባር ሕዝቦችን መብት በሚመለከት ካጸደቀው ውሳኔ አኳያ ካየነው የገዳ ድርጅት እና ሞጋሳ በኢትዮጵያ ነባር ነገዶች ላይ ያስከተሉት የዘር መሳሳትና የባህል ድምሰሳ ነው። የጠቅላላ ጉባኤውን ውሳኔ ኢትዮጵያ ማጽድቃለች። ጠቅላላ ጉባኤው ነባር ነገዶችንና ሕዝቦችን ከባህል ጭፍለቃና ውድመት ለመታደግ ባጸደቀው ውሳኔ 8ኛው አንቀጽ የሚከተለውን ጠቃሚ ሐሳብ እናገኛለን። በእንግሊዝኛ ነው የተጻፈ፣ ትርጉሙን አነብላችኋለሁ። አንቀጽ 8 እንዲህ ይላል። ነባር ሕዝቦችና ግለሰቦች ተገድደው ማንነታቸውን እንዳይቀይሩ ወይም ባህላቸው እንዳይደመሰስባቸው መብት አላቸው ይላል። ይሄ አንደኛው። ሁለተኛ፣ መንግስታት ከዚህ በታች የተዘረዘሩትን ጥፋቶች እንዳይደርሱና ቢደርሱም ለማረምና ለማስተካከል የሚረዱ አስተማማኝ ስልቶችን ሊያበጁ ይገባል። እነርሱም የተለየ ሕዝብ ሆነው እንዳይኖሩ ማለት ልዩ የነገድ ማንነታቸውን ይዘው እንዳይኖሩ ወይንም የባህል እሴቶቻቸውን ወይም የነገድ ማንነታቸውን ለማሳጣት ያለሙ ወይም ይህንን የሚያስከትሉ እርምጃዎች፣ ርስታቸውን፣ አገራቸውን ወይም የተፈጥሮ ሀብታቸውን ለማስለቀቅ ያለሙ ወይም ይህንን የሚያስከትሉ እርምጃዎች፣ ማንኛውም አይነት መብታቸውን ለመጣስ ወይም ለማመንመን
ያለሙ ወይም ይህንን የሚያስከትሉ ማንኛውንም የግዳጅ የህዝብ ዝውውር፣ ማናቸውንም አይነት የግዳጅ ጭፍለቃ ወይም ውህደት መከላከል አለባቸው ይላል መንግስታት። እንግዲህ መንግስታት ይህንን የባህል ድምሰሳውን የሚቃወሙት መንግስታት ያጸደቁት ይህንን ነው። የባህል ድምሰሳ የሚያስከትል እርምጃ፣ የዘር ጥፋት የሚያስከትል እርምጃ ቢፈጸም እርማት እንዲወስዱ አሁን ከላይ የተዘረዘሩትን አጽድቀዋል። ኢትዮጵያም አጽድቀዋለች ይህንን። ወደ ኢትዮጵያ ስንመጣ ብዙ የኢትዮጵያ ነባር ነገዶች ርስታቸው ፈልሶ ባህላቸው ተጨፍልቆና ተደምስሶ የሞጋሳ ልጅ ሆነው የኦሮሞ ማንነት እንዲይዙ የተደረጉት በኃይል ነው። ገዳና ሞጋሳ ለብዙ ነባር የኢትዮጵያ ነገዶች መጥፋት ምክንያት ቢሆኑም እስካሁንም ድረስ እንደ መልካም ውርስና እሴት ይታያሉ። ገዳንና ሞጋሳን አቃፊ ደጋፊ ዲሞክራሲያዊ አድርጎ ማቅረብና በተባበሩት መንግስታት የቅርስ ጥበቃና ቁጥጥር መስሪያ ቤት የዓለም ቅርስ ሆኖ እንዲመዘገብ ማድረግ ገዳ በፈጠረው ጦረኝነት የግድያ ባህልና ወረራ ርስታቸው የፈለሰባቸውን የሞጋሳ ልጅ ሆነው ባህላቸውና ቋንቋቸው የተደመሰሰባቸውን ከ20 በላይ ነባር የኢትዮጵያ ነገዶች እንደ መናቅና ዳግም እንደ መግደል ይቆጠራል። ገዳን በቅርስነት ማስመዝገብና ማወደስ የዘር ጥፋትንና የባህል ጭፍለቃን እንደ ማበረታታት ይታያል። እንግዲህ እነሱ በግራኝ ዘመን ጥለውት መጡት አገራቸው ላይ በክብር የተያዘ አገር አላቸው። ሁላችንም እንደምናውቀው የአማራውን አገር ነው ወደ ደም ውቅያኖስ ቀይረው በአማራ ደም ሲታጠቡ የኖሩት። በአማራ ሜዳ ነው ጦርነት ሲያደርጉ የኖሩት። በአማራ ርስት ነው በክብር እና በዚህ በገዥነት አዛዥን አዛዥ ፈላጭ ቆራጩ ነው የኖሩት። እንደምታውቁት በገዛ አገሩ ላይ እዚያው መሬቱ ላይ ተፈጥሮ ያደገውን የባህል መገለጫ የዘመን መለወጫውን የደመራውን ባህል መጥፋት አለበት፣ ዝቅ ማለት አለበት ያሉበት ዋናው ምክንያት ይሄ ከዚህ በፊት የፈጸሙት የዘር ድምሰሳ ተጠያቂ ስላላደረጋቸው፣ እንደውም ተጠያቂ ማድረግ አለማድረግ ብቻ ሳይሆን በቅርስነት በዩኔስኮ የማይዳሰስ ቅርስ ተብሎ እንዲመዘገብ ስለተደረገ ነው። የሁላ ድፍረትና የሁላ ለሌላ ዙር የባህል ድምሰሳ የጋበዛቸው ይሄ ነው እና ከዚህ ጋር ማያያዝ አለብን። ይሄንን ካልተረዳ ነው ለምን እንደሚጨክኑብን ማወቅ አንችልም። እነሱ ወደ አማራው ሀገር ነው የመጡ በዘራፊ በወራሪነት በሰለባ። የአማራው ህዝብ ወደ እነሱ ሀገር አልሄድም። እንዴት ነው ወደ ሰው ሀገር መጥቶ አሁን እኛ እንደምታውቁት እዚህ 3 ወይም 4 የምንሆነው እዚህ ውይይት ላይ የምንሳተፈው አሜሪካ እና ካናዳ የመጣ ነው ከኢትዮጵያ በቅርብ ጊዜ ነው። እዚህ ስንመጣ የዚህን ሀገር ባህል አክብረን ነው፣ ስርዓቱን አክብረን ነው። እኛ ራሳችንን ፈልገን አጣ ነው እዚህ ሀገር ባህል ላይ ብለን ይሄን ሀገር መደምሰስ አለብን ብለን ልንነሳ አንችልም። በእኛ ሀገር ግን እንደዚህ አይደለም። እኛ የተበደልነው በደላችንን ስንችለው በወራሪነት መጥተው አገራችን ላይ የሰፈሩት ጌትነታቸውንና ጥጋባቸውን አልችለዋል። ከራበው ለጠገብ አዝናለሁ የሚሉ ሰዎቻችን እንደዚህ ያለ ነገር ሲያጋጥማቸው ነው። እስኪ አሁን ስለዚህ ስላነሳሁት የሰፈራ ቅኝ ግዛት ትንሽ ተጨማሪ ማብራሪያ ልስጥ። በዘርና ባህል ድምሰሳ የጥናት ዘርፍ ላይ የተሰማሩ ባለሙያዎች ወይንም በእንግሊዘኛው ጄኖሳይድ ስተዲስ የመሬት ቅርምትን፣ ማፈናቀልን፣ ሰፈራን፣ የዘር ማሳሳትንና የባህል ጭፍለቃን ያስከተለ መስፋፋት የሰፈራ ቅኝ ግዛት ወይንም በእንግሊዘኛው ሴትለር ኮሎኒያሊዝም ይሉታል። ሰፋሪ ቅኝ ገዢዎች አገራቸውን ለቅቀው በቅኝ ወደ ያዙት ሀገር የሚመጡት በቋሚነት ለመስፈር ነው። እንግዲህ የሰፈራ ቅኝ ግዛትን ልዩ የሚያደርገው ይሄ ነው። ሰፈራን የማያካትተው የቅኝ ግዛት እንዲሁ ዝም ብሎ ሄዶ በግዛት ይዞ ልክ እንግሊዞች ህንድ እንዳደረጉት አፍሪካ እንዳደረጉት አይነት ማለት ነው። በብዙ ቁጥር ሄደው እዚያ የአገሩን ሰዎች አፈናቅለው አይሰፍሩም። እንዲሁ ዝም ብሎ የቅኝ ግዛት አስተዳደር መስርተው ሀብቱን መመዝበር ነው። ሲሄዱ እንደምታውቁት ሁሉንም ነቅለው ነው የሄዱ።
የሰፈራ ቅኝ ግዛት ግን ከዚያ ፍጹም የተለየ ነው። የኦሮሞዎች የሰፈራ ቅኝ ግዛት አንዱ ማሳያ ነው ለዚያ እና አውሮፓውያኖች በአውስትራሊያ፣ በካናዳ፣ በደቡብ አሜሪካ፣ በካረቢያን እና በዚህ በአሜሪካ በዩናይትድ ስቴትስ ያደረጉት የሰፈራ ቅኝ ግዛት ማለት ነው። በቋሚነት ለመስፈር ደግሞ መሬት ያስፈልጋል። ነገር ግን ሰፋሪ ቅኝ ገዢዎች በቅኝ የሚይዙት መሬት በቀዳሚ ህዝቦች ወይም በነባር ህዝቦች ይዞታ ስር ስለሆነ በሰፋሪዎችና በነባር ህዝቦች መካከል ግጭት ይፈጠራል። ክፍት መሬት ስለማይገኝ ሰፋሪ ቅኝ ገዢዎች የሚሰፍሩበት መሬት የሚያገኙት ነባር ህዝቦችን በማፈናቀልና ይዞታቸውን በኃይል በመቀማት ይሆናል። ብዙ ጊዜ የሰፈራ ቅኝ ግዛት የዘር መሳሳትና ጨርሶ መጥፋት የሚያስከትለው ለዚህ ነው። የመሬት ቅርምትና ቋሚ ሰፈራን ያካተተ መስፋፋት የሰፈራ ቅኝ ግዛት የሚባለው በዚህ ምክንያት ነው። ከዚሁ ጋር ተያይዞ የሰፈራ ቅኝ ግዛት የሚያስከትለውን የነባር ህዝቦች የዘር መሳሳት፣ የባህል ድምሰሳና ፈጽሞ ጥፋት የመስኩ ባለሙያዎች የባህል ድምሰሳና ጥፋት በእንግሊዝኛ ካልቸራል ጄኖሳይድ ይሉታል። በተለይም በአሜሪካ፣ በእስያና በአውስትራሊያ በዚህ መስክ የተጻፉ የምርምር ስራዎች በኢትዮጵያ ውስጥ በ16ኛው እና በ17ኛው ምዕት ዓመታት የተፈጸሙትን የባህል ድምሰሳዎች ለመረዳት ጥሩ መነሻ ሀሳብ ይሰጣሉ። ከሁሉም በላይ ኤሊሳ ኖቪክ እና ፓትሪክ ወልፍ የተባሉት የስነሰብና የታሪክ ምሁራን ስለ ባህል ድምሰሳ እንዲሁም ስለ ሰፋሪ ቅኝ ግዛት በነባር ህዝቦች ላይ ስለሚያደርሰው ውድመት ያሳተሟቸው ጥናቶች ጠቃሚ ሆነው አግኝተናቸዋል። ለማብራራት እንዲመች ከሁለቱም ምሁራን ስራዎች የሚከተሉትን ጥቅሶች አቅርበናል። አንደኛው ጥቅስ እንደዚህ ይነበባል። የባህል ድምሰሳ ወንጀል ብዙውን ጊዜ ስውር የዘር ፍጅት ተብሎ የሚገለጽ ሲሆን የሚያመለክተውም ሂደቱ ረጅም ጊዜ የሚፈጅ ደም አፍስሶ ባይሆንም ደም በማፍሰስ የሚፈጸመውን የዘር ፍጅት አይነት ውጤት የሚያስከትል ነው። ይኸውም በዋነኛነት የማንነት ጭፍለቃና የማፈናቀል መመሪያን በመከተል አንድን ማህበረሰብ እንዲጠፋ በማድረግ የሚከናወን ነው። ስለዚህ ጉዳቱ ለግለሰቦች፣ ለማህበረሰቦች እና በአጠቃላይ ለሰው ልጅ ሁሉ የሚተርፍ ነው። ሁለተኛው ጥቅስ እንደዚህ ይነበባል። የሰፋሪ ቅኝ ግዛት ሩፋኤል ለምኪን ከገለጸው ከዘር ፍጅት ጋር የሚጋራው አሉታዊና አዎንታዊ ገጽታ አለው። ይህንን የሚነግረን ፓትሪክ ወልፍ ነው። በአሉታዊ ገጽታው ነባር ህዝቦችን ለመበታተን ይጥራል። በአዎንታዊ ገጽታው በተያዘው መሬት ላይ አዲስ የቅኝ ግዛት ማህበረሰብን ይገነባል። እኔ እንዳስቀመጥኩት ሰፋሪ ቅኝ ገዢዎች የሚመጡት ረግተው ለመቀመጥ ነው። ወረራም መዋቅራዊ ነው እንጂ የአጭር ጊዜ ክስተት አይደለም። የሰፋሪ ቅኝ ግዛት የማጥፋት አመክንዮ ውጤቶች ወይንም በዋና ዘዴዎች የሚያካትታቸው ይፋዊ የዘር ማቀላቀል፣ የነባሩን ህዝብ መሬት ለሰፋሪ ግለሰቦች የግል ይዞታ አድርጎ ማቀራመጥ፣ ነባሮቹን ዜጋ ማድረግ ወይም ተገዢ ማድረግ፣ ህፃናትን መጥለፍ፣ ሃይማኖትን ማስቀየር፣ በአዳሪና በሚስዮን ትምህርት ቤቶች የራሳቸውን አስረስቶ ከአዲስ ባህል ጋር ትውውቅና ልምምድ እንዲያደርጉ ማድረግና ብዙ አይነት ተዛማጅ ስነ ህይወታዊ ባህላዊ ጭፍለቃ መንገዶች ናቸው ይለናል። እንግዲህ አሁን እዚህ የተዘረዘሩትን በሙሉ የኦሮሞ ሰፋሪ ቅኝ ገዢዎች በነባሩ የአማራ ህዝብ ላይ ፈጽመውታል። የዘርና የባህል ድምሰሳ በሁለት መንገድ ሊፈጸም ይችላል። አንደኛው ከላይ እንደተጠቀሰው ሰዎቹን በመግደል ወይም ደም በማፍሰስ ዘራቸውን ማጥፋት ነው። ሁለተኛው ደም ሳያፈስሱ በስውርና በረቀቀ መንገድ ሰዎችን መበተን ወይም ባህላቸውን በመጨፍለቅ አዲስ ማንነት እንዲይዙ በማድረግ ነው። ብዙ ጊዜ በስውርና በረቀቀ መንገድ የዘር የማንነትና የባህል ድምሰሳ የሚፈጸመው መሬት መቀራመትና ሰፈራን የሚያካትተው የመጤዎች ቅኝ ግዛት መስፋፋት በእንግሊዝኛ ሴትለር ኮሎኒያሊዝም ነው። ፓትሪክ ወልፍና የእሱን ሐሳብ የሚጋሩት ምሁራን እንደሚሉት ከሆነ የሰፋሪ ቅኝ ግዛት አፍራሽና ገንቢ ወይም አሉታዊና አዎንታዊ ገጽታን በአንድ አጣምሮ የያዘ ነው። በአፍራሽ ጎኑ ነባር ወይም ቀዳሚ ህዝቦችን ያፈራርሳል። በነባሩ ህዝብ ላይ የዘር መሳሳትና መጥፋትን ያመጣል። በአዎንታዊ ጎኑ ደግሞ አዲስ የሰፋሪና መጤ ማህበረሰብ ከነባሩ ህዝብ በኃይል በተወሰደው መሬት
ላይ ይገነባል። ፓትሪክ ወልፍ እንደሚለው የሰፋሪ ቅኝ ግዛቶች በቀዳሚ ህዝቦች ላይ ስር የሰደደ የድምሳሽነትና የአፍራሽነት አመክንዮ አላቸው። ድምሰሳው የሚፈጸመው በረቀቀ ዘዴዎች ነው። ከነዚህም ውስጥ ነባሩን ህዝብ ከሰፋሪ ህዝብ ጋር በማዳቀል ማደባለቅ፣ የነባሩን ህዝብ መሬት መቀራመት፣ ህፃናትን መጥለፍና የሃይማኖትን ማስቀየር ተጠቃሽ ናቸው። ሰፋሪ ቅኝ ገዢዎች ነባሩን ህዝብ ባህሉንና ማንነቱን አዳክመውና ዘሩን አመንምነው የሚያጠፉት ላይ በተዘረዘሩትና በሌሎችም ስነ ህይወታዊና ባህል ተኮር የጭፍለቃ ዘዴዎች በመጠቀም ነው። ሰፋሪ ቅኝ ገዢዎች የራሳቸውን አዲስ ማህበረሰብ በመገንባት ሂደት በነባሩ ህዝብ ላይ የጭፍለቃ እርምጃዎች ሲወስዱና ይህም ነባሩ ህዝብ ከሚሸከመው በላይ ሲሆን የዘርና የባህል መጥፋት ይከሰታል። ስለ ባህል የዘር መሳሳትና ፈጽሞ መጥፋት ጽንሰ ሐሳብ እንዲሁም የሰፋሪ ቅኝ ግዛት ከዘር መሳሳትና ጥፋት ጋር ስላለው ቁርኝት ያቀረብነው መረጃ ሰፈራንና የመሬት ቅርምትን ያካተተው የበረይቱማና የቦረን የኦሮሞ ጎሳዎች የቅኝ ግዛት መስፋፋት በነባር ኢትዮጵያውያን ላይ ያስከተለውን ጨርሶ መጥፋት ለመረዳት ይጠቅማል። ላይ ባቀረብነው መረጃ መሰረት በረይቱማዎችና ቦረኖች ያደረጉት ወረራና በወረራ በያዙት መሬት ያደረጉት ቋሚ ሰፈራ በአሜሪካና በአውስትራሊያ አውሮፓውያን ከመሰረቱት የሰፈራ ቅኝ ግዛት ጋር አንድ ነው። የዋቢ ሸበሌን ወንዝ ከተሻገሩ በኋላ አባባህራይ እንደሚነግሩን ጎሳዎቹ በሚወሩት መሬት በቋሚነት መስፈር ጀመሩ። እንግዲህ ይህን ገናላ የሚባለውን ወንዝ ተሻግረው እንደመጡ መጀመሪያ ሴቱንም ወንዱንም ጾታ እና እድሜ ሳይመርጡ እየገደሉ የአማራውን የቁም ከብቶች እየነዱ በብዙ ሺህ የቁም ከብቶች ይሄዱ ነበር ወደ ሀገራቸው። ነገር ግን አባባህራይ እንደሚነግሩ የዋቢ ሸበሌን ወንዝ ከተሻገሩ በኋላ እዚያው አማራው መሬት ላይ ሰፍረው መቀመጥ ጀመሩ። ከሞትና ከስደት የተረፈውን ነባር የአማራ ህዝብ ደግሞ ገባር የበታች የሞገሳ ልጅ አድርገው የራሱን ማንነት ትቶ የኦሮሞ ማንነት እንዲይዝ አደረጉት። ሁለት የኦሮሞ ምሁራን ማለትም አሰፋ ጃለትና መሐመድ ሐሰን የኦሮሞ ጎሳዎች በወረራ ከያዙት ሀገር ይኖር የነበረውን ነባር የኢትዮጵያ ህዝብ ባህልና ማንነት ደምስሰው እንዲጠፋ ስላደረጉባቸው ዘዴዎች እና የኦሮሞ ቁጥር ለምን እንደበዛም የሚከተለውን ማብራሪያ ይሰጡናል። መሐመድ ሐሰን የተባለው የኦሮሞ ብሔርተኛ አማራ ጠል የሆነ ግለሰብ አማራን በገዛ መሬቱ ላይ ወገኖቼ ናቸው የሚላቸው የህይወቱ እና የህይወታቸው መሰረት የሆነ ርስት ስለሰጣቸው አማራ ደግ ስለሆነላቸው የሚጠላ አማራውን የሚጠላ ጥላቻ ብቻ ሳይሆን ወደ አምልኮ ስርዓት ከፍ ያደረገ ሰው ነው። ይሄ ሰው እንደዚህ ይነግረናል። የኦሮሞ ባህልና ማንነት መስፋፋት የመጣው ጉዲፈቻን እና ሞጋሳን ተከትሎ ነው። ለኦሮሞ ባህልና ማንነት መስፋፋትና ኦሮሞ ያልሆኑትን በኦሮሞ እንዲዋጡ ምክንያት የሆኑት በተለያየ የደቡብ አውራጃዎች የሰፈሩት የኦሮሞ ከብት አርቢ ጎሳዎች ናቸው። የኦሮሞ ከብት አርቢዎች ኩሻዊና ሴማዊ ቋንቋ ተናጋሪዎችንም የበታች እና ተገዢ በቅንፍ ገበሮ እያደረጉ ወደ ራሳቸው የጎሳ መዋቅር ዋጧቸው ይለናል። ሌላው በአማራ የግል አጽመ ርስት፣ በአማራ የግል ቤት፣ በአማራ የግል ሀገር ወገኔ የሚለው የኦሮሞ ህዝብ እንደ ዋርካ ሰፍቶ እየኖረ አጼ ምኒልክም በኢትዮጵያዊነት ለምን አቀፏቸው፣ አማራው ለምን ደግ ሆነልን በሚል የአማራን ህዝብ እስከ አጥንቱ መቅኔ ድረስ አማራ የሚለውን ስም ሲሰማ የሚጠላ የሚነዝረው የጥላቻ አባት አሰፋ ጃለታ የሚባለው የአማራ ህዝብ ደመኛ እንደዚህ ይነግረናል። የኢትዮጵያ የፖለቲካ ባህልና ኢኮኖሚያዊ ስርዓት አድሏዊ ነው ይለናል። አዳምጡ እንግዲህ የኢትዮጵያ የሚለው አማራ በያላችሁ አንብቡት። ወደ አማራው ሀገር የመጡ በዘር አጥፊነት እነሱ ናቸው። የጥላቻው መጠን ግን ይገርማል። እናም ይላል እንግዲህ ቅኝ ተገዛ የሚለን እንደዚህ እያሉ ነው የሚዘንጡብን። የአማራውን ሀገር ርስት ወረው ይዘው አማራ ወረረን እያሉ ይዘባበቱብናል። የአማራ ደም በዚህ ልክ ነው የረከሰ።
በአማራው የግል ቤት ላይ ከቅድመ መንግስት ጊዜ ጀምሮ በሺዎች ዓመታት የኖረበትን የአማራውን ርስት እንደ ዋርካ ሰፍቶ ይዞ አማራ ቅኝ ገዛን እያሉ ይዘባበቱብናል፣ የዝሆን ቀልድ ይቀልዱብናል። እና ያንን ማለት ነው በዚያው እንድትገረሙ ነው። እንዴት ለአማራ ያላቸውን ንቀት እና የጥላቻቸውን መጠን እንድታውቁት ነው ይህንም ነገራችሁ። እንደገና ላንብበው። የኢትዮጵያ የፖለቲካ ባህልና ኢኮኖሚያዊ ስርዓት አድሏዊ ነበር ይለናል። እንግዲህ በወራሪነት መጥተው ሌላ የዓለም ህዝብ የማያደርገውን የአማራ ህዝብ ደግ ሆኖ እነዚህ ሰዎች ኢትዮጵያዊ ሆነዋል፣ ተላምደዋል ብለው ስላቀፉ ነው። እንግዲህ አድሏዊ የሚለው ያንን ነው። እየገለበጣችሁ ነው ማንበብ። በነገራችን ላይ እነዚህ ሰዎች የሚጽፉትን ወደ አምልኮ ስርዓት ስላሳደጉት እውነት ነገር አይጽፉም፣ ተሳስተውም እንኳ ቢሆን እና እነዚህ የአማራ ደመኛ የሆኑ የአማራው ሀገር ላይ የአማራው የግል ቤት ኑ ሳይባሉ በወረራ መጥተው የሚኖሩ ሰዎች ናቸው እንግዲህ እንደዚህ እያሉ የሚጽፉት። እናም ይላል ቅኝ የተገዙ ህዝቦችን ይላል። ቅኝ የተገዛ እንግዲህ ኦሮሞ ነው። እንደዚህ በዚህ ደረጃ ነው የሚቀልዱብን። እናም ቅኝ የተገዙ ህዝቦችን ተጨፍልቀው እንዳይዋጡ ገደባቸው ይላል። እንግዲህ የኢትዮጵያ መንግስት ጨፍላቂ አይደለም ነው የሚለን። የሚወቅሰው ያንን ነው። አድሏዊ ነው የሚለው ያንን ነው። በተቃራኒው ይላል ደግሞ እንግዲህ የሚያስቅም ነገር አለው። ደም የሚፈስበት ትርክት ዛሬ የአማራው ርስት ወደ ደም ውቅያኖስ የተቀየረበት ትርክት ባይሆን ኑሮ እንስቅ ነበር። እንግዲህ እንደዚህ ያለው ነጭ ውሸት ነው። እነዚህ ሰዎች እውነት ከሚናገሩ ግመል በመርፌ ቀዳዳ ብታልፍ ይቀላል እና ለአማራ ያላቸው ጥላቻ ነው ይህ ሁላ እብደት ውስጥ የከተታቸው። በተቃራኒው ይለናል አሰፋ ጃለታ፣ በተቃራኒው ኦሮሞዎች የመደብ ክፍፍል ከመፈጠሩ በፊት በነበረው ዲሞክራሲያዊ እሴቶች ስር የሰደዱበትን የገዳ ስርዓትን ተጠቅመው በወረራ ድል ያደረጓቸውን አናሳ ነገዶች በተሳካ ሁኔታ በጋብቻ በጉዲፈቻና በሞጋሳ ባህላቸውን በመጨፍለቅ በኦሮሞ እንዲዋጡ አደረጓቸው ይላል። እንግዲህ ይሄ ነው። እንግዲህ አዳምጡልኝ። የገዳ ስርዓት ኦሮሞዎቹን በቁጥርና በፖለቲካ በአፍሪካ ቀንድ ራሳቸውን እንዲያጠነክሩ አስችሏቸዋል ይለናል። እንደዚህ ያሉ ነው የሚቀልዱብን። የአማራ ባንዳዎችን ተጠቅመው እንደዚህ ነው የሚቀልዱብን። ይህንን ንዑስ ክፍል ለማጠቃለል ያህል የኦሮሞ ጎሳዎች የነባር ኢትዮጵያውያንን መሬት በመቀራመት ለራሳቸው ተከፋፍለው ያዙት። ይህ ለነባሩ የኢትዮጵያ ሕዝብ የዘር መሳሳትና ፈጽሞ መጥፋት መንገድ የጠረገ ነበር። በተቃራኒው የኦሮሞ ቁጥር እንዲበዛ ምቹ ሁኔታ የፈጠረ ነው። ላይ አሰፋና መሐመድ እንደገለጡት ኦሮሞው ቁጥሩ የበዛበት ምክንያት የኦሮሞ ጎሳዎች በ16ኛውና በ17ኛው ምዕት ዓመታት ኢትዮጵያ ውስጥ በወረራ በያዙት መሬት ያገኟቸውን ነባር ኢትዮጵያውያን የሞጋሳ ልጆች አድርገው ኦሮሞ እንዲሆኑ ስላደረጓቸውና መሬታቸውን ስለወረሷቸው ነው። በተለይም ደግሞ ከሁሉም ነገዶች ከፍተኛ መፈናቀልና የባህል ድምሰሳ የደረሰበት የአማራው ህዝብ ነው። እንደምታውቁት በተገላቢጦሽ እነሱ በዳይ ሆነው ተበደልን እያሉ ይዘባበቱብናል። በአማራው ሀገር እንደ ዋርካ ሰፍተው እየኖሩ ተወረርን እያሉ ይዘባበቱብናል። ርስታችንን ነቅለው ርስት አልባ አድርገው ለማኝ አድርገውን ለማኝ ነው አማራ ይሉናል። ስለዚህ በእያንዳንዱ የኦሮሞ ቤተሰብ ልክ የተገደለ የአማራ ቤተሰብ አለ። በእያንዳንዱ የኦሮሞ ቤት ልክ የፈረሰ የአማራ ቤት አለ። ኦሮሞ የሰፈረው በአማራ መቃብር ነው። ይህ ነው የኛ ህመም። ላይ እነ ፓትሪክ ወልፍ እንደነገሩን ሰፋሪ ቅኝ ግዛት የአጥፊነት አመክንዮ አለው። አዲሱ ሰፋሪ ህብረተሰብ እንዲመሰረት የግድ ነባሩ መደምሰስ አለበት። አሜሪካ የጸናው ሁላችንም እንደምታውቁት ዛሬ የነጮች ትልቅ ስልጣኔ ማዕከል የሆነው ነባሩን አሜሪካዊ የአሜሪንዲያንስ ወይም አሜሪካን ኢንዲያን የሚባሉት ነባሩን አጥፍተው ነው። በነባሩ ነገድ መቃብር ላይ ነው አሜሪካ የተመሰረተችው። የኦሮሞም እንደዚያ ነው። ያው እንደምታውቁት እነዚህ ነጮች ትልቅ ስልጣኔ ለነጮች ብቻ ሳይሆን ለሌላውም ህዝብ ለኛ
የምንሸሽበት ሀገር ለዓለም የሚበቃ ስልጣኔ ፈጥረዋል። የኦሮሞ ጎሳዎች ግን ይዘውልን የመጡት የአማራ እናቶችን ሆድ መሰንጠቅ ነው። 450 ዓመት ሙሉ በአማራው መሬት ላይ ሲፈነጩ ኑረው አንድ ህይወት የሚያሻሽል ነገር አንድም የሰጡን የሉም። ቢያንስ የአውሮፓ ነጭ ሰፋሪ ቅኝ ገዢዎች ታላቅ ስልጣኔ ፈጥረዋል። ጨረቃ ማርስ ድረስ ህዋን እያሰሱ ነው። እኛ ግን ዛሬው ሲገቡ ይዘውት የመጡትን በስለት የአማራ እናቶችን ሆድ እየቀደዱ ይጥሉት እንደነበሩ ዛሬው የመግደያ መሳሪያው እንኳ ሳይሻሻል እየተገደልን ነው። 450 ዓመት ሙሉ 450 ዓመት ቆይተው ያቆሙልን ሐውልት አጋንንታዊ መንፈስ ያደረበት የተቆረጠ ጡት ብቻ ነው። ለዚያውም የሚጠሉት የአፄ ምኒልክ አያት ቅድመ አያቶች እትብት የተቀበረበት ፈጠጋር የአፄ ዳዊት ቤተሰብ የተወለደበት የዛሬ የተቆረጠ ጡት የቆመበት ሐውልት የአፄ ዳዊት ቤተሰብ እና አፄ ዘርዓ ያዕቆብ ወይዘሮ ድል ሞገሳ የተወለዱበት እትብታቸው የተቀበረበት መሬት ነው። የአንድ ቤተ መቅደስ በሰማያዊት ኢየሩሳሌም የተመሰለው ርስት እንደዚህ ነው የረከሰ የአማራው ርስት። ለማጠቃለል ያህል ኦሮሞ በአማራ ሕዝብ ላይ ያደረሰውን የዘር መሳሳት፣ የባህል የቋንቋና የማንነት ጭፍለቃ በዘር ፍጅት ጥናት መስክ የባህል ድምሰሳና የነባር ሕዝቦች ጥፋት ነው። ገዳና ሞጋሳ ያመጣውን የአማራን ሕዝብ ጥፋት ከዚህ በተለየ ለመግለጽ መሞከር ትክክለኛውን ታሪክ ያዛበዋል። ትንሽ ለራሳቸው ክብር የሚሰጡ የኦሮሞ ምሁራን ይህንን አይክዱትም። ፋኖ የሚዋጋው ይህንን አሁንም ተባብሶ የቀጠለውን የባህል ድምሰሳ በዘላቂው ለማስወገድ ነው። የአማራ ሕዝብና የአማራ ሕዝባዊ ኃይል ፋኖ የሚዋጋበት ከበቂ በላይ ምክንያት ስላለው ያሸንፋል። አማራ የሚከፈለውን መስዋዕትነት ከፍሎ የሞት ሽረት ትግል አድርጎ የተዘረፈውን አገሩንና መንግስቱን መልሶ በእጁ ያስገባል። ጦርነቱ የሁሉንም አማራ ድጋፍና ርብርብ ይፈልጋል። የአማራ ሕዝብ የገጠመው ጠላትና የተደቀነበት የህልውና አደጋ አይሁዳውያንን በሁለተኛው ዓለም ጦርነት ጊዜ ከገጠማቸው ጠላትና የህልውና አደጋና የዘር ጭፍጨፋ ይከፋል። በአማራ ላይ በገዛ የግል አጽመ ርስቱ ላይ ለ450 ዓመት ያለማቋረጥ የዘር ጥቃት የከፈቱበት የባዕድ አረመኔ ወራሪዎች ከጀርመን ናዚዎች የከፉ ጨካኞች ናቸው። ምንም አይነት የሞራል ልጓም የላቸውም። በወረራ በያዙት የአማራ ሕዝብ የግል አጽመ ርስትና የግል ቤት እንደ ዋርካ ሰፍተው እየኖሩ ምኒልክ የሚባል የአማራ ንጉሥ ወረረን እያሉ በሴቶችና በሕፃናት ሞት የሚቀልዱ ይሉኝታ ቢስ የሞራል ልጓም የሌላቸው አረመኔ ነፍሰ ገዳዮች ናቸው። በአማራው የግል አጽመ ርስት እየኖሩ ተወረርን የሚሉ ናቸው። ስለዚህ እስከ ጦርነቱ ፍጻሜ ድረስ አማራ ከሊቅ እስከ ደቂቅ በጽናት ከፋኖ ጎን መቆም አለበት። የደጀኑ ሕዝብ ጽናት የአማራን መከራ ያሳጥረዋል። አማራ የጠላቶቹን ማንነትና ዓላማ በሚገባ ተረድቶ በጽናት ከመዋጋት ውጭ የሚታደገው ማንኛውም ምድራዊ ኃይል የለውም። አምነው የሞገቱት አያስረታ፣ ዝግ ብለው የታጠቁት አይፈታ ነው ብሂሉም። ስለዚህ በጽናት በእውቀት መዋጋት አለበት፣ መታገል አለበት አማራው። አይሁዶችንም የሩዋንዳ ቱሲዎችንም ማንም እንዳላዳናቸው ማስታወስ ተገቢ ነው። እንደው ይህንን ሁላ ለጆሮ የሚሰቀጥጥ ነገር ከነገርኳችሁ በኋላ እንደው ትንሽ አዎንታዊ የሆነ ነገር ተስፋ የሚያጭር ነገር ተናግሬ ልጨርሰው። መቼም የአማራው ሕይወት ባለፈው 450 ዓመት እንደዚህ አለ ሲሰሙት የሚሰቀጥጥ የውድቀት እና የውርደት የጥቃት ታሪክ ነው። ግን ፋኖ አዲስ የኢትዮጵያ የታሪክ ምዕራፍ ከፍቷል ብዬ አምናለሁኝ። ይህ 450 ዓመት አብሮን የኖረ የውርደትና የዘር ጥቃት ታሪክ ይቀጥላል ብዬ አላምንም። እንዳንኖር ከመዋጋትም ውጭ ሌላ ተዋግተን ከማሸነፍ ውጭ ሌላ ምንም ምርጫ ስለሌለን መቀየሩ አይቀርም። አማራ እንደ ቤተ መቅደሱ የሚያየው ወራሪዎች የደም ውቅያኖስ የኃጢአትና የርኩሰት የሰቆቃና የጉስቁልና ምድር ያደረጉት
ቀዳሚዎቹ የአማራ አባቶች በሰማያዊት ኢየሩሳሌም በመንግሥተ ሰማያትና በሌሎችም ቅዱሳን ስፍራዎች በመሰሉት ርስቱ ላይ እንደገና ሰላምና ፍቅር እንደሚሰበክበት፣ እግዚአብሔር እንደሚመለክበት፣ ወንጌል እንደሚነገርበት ባለሙሉ ተስፋ ነኝ። የአማራ ሕዝብ ደም አፍሳሾች ድንበር ጥሰው ከመምጣታቸው በፊት እንደነበረው ጊዜ የአማራ ሴት ወይዘሮ በጨረቃ ወንድ አጃቢ ሳይከተላት ያለምንም ፍርሃት በጥንት የአማራ ርስት የምትንቀሳቀስበት ጊዜ ተመልሶ እንደሚመጣ አተማመናለሁ። ወለጋ፣ ኢሉ አባቦር፣ አርሲ፣ ቦረና፣ ሜጫ፣ ቱላማ፣ ባሶ፣ ሊበን እና ሌሎችም በአማራ ደም አፍሳሾች በሕገወጥ የተሰየሙት የገሃነም ስያሜዎች ተሽረው የርስቱ ባለቤቶች በሰጡት እንደ ማርና ወተት በሚጣፍጥ የጥንት ስያሜያቸው በቢዛሞ፣ በዳሞት፣ በእናሪያ፣ በፈጠጋርና ደዋሮና በሌሎችም የጥንት ስያሜዎች እንደሚቀየሩ እምነት የፍጹም ነው። አመሰግናለሁ። እናመሰግናለን ፕሮፌሰር ስለ ዝግጅቱ። ወደ ቤቱ ተጨማሪ የማዳበሪያ ሀሳቦች ካሉ እድሉን እሰጣለሁ። መስመሩ ክፍት ነው።